ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን በአውዱ ስናነብ ነው ላሳይ ነው። ታድናለህ ተብሏል ወይስ አልተባለም? ቀጥለ ጨርሰ አንብበው። እንድትረዳው ነው ቦርናጌ። ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ተብሏል ወይስ አልተባለም? እናነባለን። አሁን ይህንን አንተ በገባህ ቦርናጌን ልፈታልህ ነው ግን ምጠይቅህ መልስልኝ። ወደዚህ አልሄድማ፣ ወደ ጢሞቴዎስ አልሄድም። ወደ ጢሞቴዎስ በኋላ እንሂድ። ዮሐንስ ምዕራፍ 6 ላይ እንሂድ። በቅደም ተከተል ያልኩህ አይደል ቅድም። እኔ እኮ መጽሐፍ ቅዱስ ላይ ለአንብብ ስል እምቢ ነው ያለኝ። ዮሐንስ 6ን አምጥቼ ለአንብብ ስልህ እምቢ አለኝ። እምቢ አላልኩም፣ በቅደም ተከተል ነው ያልኩህ። ይሄኛውን ላስረዳህ ነው። ስለዚህ እኔ ይሄኛው እኮ አልገባኝም ማለት መረዳት ከፈለግ እንዴ ታዲያ ምንድነው? ከገባህ ለምንድን ነው እሱ ታዲያ የምትጠይቀን ወይ የምታነበው? ይሄው ብሉኝ አሉ። ብሉኝ ከማለት ውጭ ሌላ ምን ልሁን አላሉም። ይኸውልህ ቦርናጌን በጌታ ስም አሁን ይኸውልህ ክፍሉ ምን ማለት ነው የሚለው ላብራራልህ ነው። መረዳት ከፈለግ ተረጋጋና ምልህን ስማ፣ ከዛ ለምጠይቅ መልስ። አይ እንዲህ ብለዋል የምትል ከሆነ የቃል በቃል ጥያቄ እኮ ቅድም አቀረብንልህ። ለምሳሌ ይሄው ብሉኝ ብለዋል፣ ስጋዬን ብሉ ብለዋል፣ ከዮሐንስ 6 ጋር ይነጻጸራል አልክ። አንጣ ብሉኝ ያሉትን ስንል ይህንን ያነበብከው። ይሄ ማለት ደግሞ አንተ እንዳልከው አይደለም ላብራራልህ አልኩ። ስለዚህ ማብራሪያ ስማ፣ ለምትጠይቀው መልስ። እንዲሁ ስግጥ የማለት ጉዳይ ከሆነ ግን ያው አፍረህ ነው የምትመለሰው። በአጭሩ ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? አንዴ ችግር የለውም። አንዴ እሳቸው ታድናለህ የተባለው ከምን አንጻር ነው? ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? ይሄን መልሰው፣ ከዛ ትቀጥላለህ። ሚውት እያረጋችሁ ስለሆነ እኔ ማውራት አልቻልኩም። እንግዲህ ለምን እንደሆነ እሺ፣ ቀጥል አንተ አብራራና። ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው? እኔ ጢሞቴዎስ አልሄድሁም። መጽሐፍ ቅዱስ ለምን ሄደ አንተ? ዮሐንስ ወንጌል ምዕራፍ 6 ስል እኮ አይቻልም ነው ያለው። እሺ ይኸውልህ ምን ላስረዳ መሰለህ። አንዴ በቃ ቆይ፣ በጌታ ስም ላስረዳ የፈለግኩት ጉዳይ ስለነበረኝ ነው እዛ ሄድኩት። ለምንድን ነው የመጽሐፍት አገላለጽ መረዳት ካልቻልን፣ ሚዩት አድርግ እንዳታወራ፣ ተራ ሰጥና ታወራለህ። የመጽሐፍትን አገላለጽ መረዳት ካልቻልን በራሳችን እየገነጠልን ምን ተረጉም ከሆነ ስህተት ውስጥ ስለምንገባ እዛ ጋር ጢሞቴዎስ ጋር የወሰድኩት ለምንድን ነው የመጽሐፍትን አገላለጽ ለማሳየት ነው። ለምሳሌ ጢሞቴዎስን ጳውሎስ ምን ብሎታል? በትምህርቱ እንዲጸና ከነገረው ወይም ከመከረው በኋላ በዚህም ጽና፣ ይህንንም ብታደርግ ራስህንም የሚሰሙህንም ታድናለህ ብሎታል። በምንድን ነው የሚያድነው ሲባል ቃሉን በማስተማር ራሱ ጸንቶ ያን የጸናበትን ትምህርት በማስተማር። ግን ታድናለህ የሚለው ተነግሮለታል ወይስ አልተነገረለትም? ተነግሮለታል። ያንን መቀበል ካልከበደህና ያንን መቀበል ከእግዚአብሔር ማዳን ጋር ካልተጋጨብህ፣ ከክርስቶስ ማዳን ጋር ካልተጋጨብህ፣ አሁን እንደተጋጨብህ አድርገህ የመጣው ለምንድን ነው ሲባል ለዓላማ ነው። እርሱም ከመጽሐፍ ቅዱስ ጋር ከክርስቶስ ትምህርት ጋር የሚጋጭ ለማስመሰል ነው። አለመጋጨቱን አነጻጽሪ ከምትቀበለው መጽሐፍ ላሳይ ስለፈለግኩ ነው እዛ ሄድኩት ማለት ነው። በመጽሐፍ ቅዱስ መድኃኒት፣ ማዳን የመሳሰሉት ቃላቶች ለፍጡራን ተነግረው ያውቃሉ ወይም ተነግረዋል። ሲነገሩ ግን የእግዚአብሔርን ማዳን በሚጻረር መልኩ ሳይሆን ከተግባራቸው አንጻር ነው። ለምሳሌ ሰባኪ በመስበክ ሰዎችን ወደ ድነት በማምጣት ታድናለህ ተብሎ ሊነገርለት ይችላል። መድኃኒት ተብሎ የተነገረላቸው ሰዎች አሉ። አይ ክርስቶስ መድኃኒት አይደለም ከማለት አንጻር አይደለም፣ ከተግባራቸው አንጻር ቃሉ ይጠቀሳል። የቃላት መመሳሰል ደግሞ የሚስጥር አንድነትን አያመጣም። ከዛ አንጻር ይሄን ላሳይ ነበረ እና ፈቃደኛ ይሁን አይደለም ቦርናጌ። እሺ ኢዮብ አመሰግናለሁ። አንተ የገለጽክበት ሰዎችን ከስህተት ትምህርት ማዳን፣ ሰዎች ያድናሉ በትምህርታቸው ከስህተት እንዲመለሱ ማድረግ፣ ከስህተት አዳንኋቸው ብለህ ትላለህ። እኔ አልሁ፣ እኔ የጠየቅኩት ሌላ ነው። የተክልዬ የህይወት ምግብ ናቸው ወይ? የህይወት መጠጥ ናቸው ወይ ነው ጥያቄ። አዎ በለኝ። ዮሐንስ ወንጌል ምዕራፍ 6 እሱ የህይወት መጠጥ ነው። እሱ ለተራቡት ምግብ ነው። ኢየሱስ ክርስቶስ ብሉኝ ብሏል።
ተክልዬም እዚህ ብሉኝ ብለዋል። ምርኩዝ ናቸው እንደ ዳዊት። ምርኩዝ ያለው እግዚአብሔርን ነው። እዚህ ደግሞ እሳቸው ምርኩዝ ናቸው። ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና ሳይ ብሉኝ ብለዋል ያልከውን ክፈትና ሳይንሽ ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩህ። መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር። ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለብህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ችግር የለውም፣ እሱን አብራራልሃለሁ። ቦርናጌን ግን አንተ የራስን ማብራሪያ ምሰጥ ከሆነ ቃሉን አሳየኝ። ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥክ እያሳየኝ ልተርጉምልህ። በተጠማን ጊዜ የህይወት መጠጣችን ማለት ነው። ለአስር ቦታ አትርገጥ። አትረከቱም። ይህም ብቻ ነው በተጠማን ጊዜ የህይወት መጠጣችን ማለት ነው። እሺ አንዴ ብሉኝ የሚለውን አሳየኝ። ይሄው በታረዝነን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለሁ ወይስ አታሳየኝም? እንዴ መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን የህይወት መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣመም። ለምትናገራቸው በየመሃሉ ለምትናገራቸው ቃላቶች እያስቆምኩኝ ማስረጃ መጠየቅ አቅቶኝ አይደለም። ለአብራራለህ ብዬ እድሉን ስሰጥ አንተ ደግሞ በመሃል ወጋ ማድረግ ትፈልጋለህ ወይም ጣል ማድረግ ትፈልጋለህ። የመጀመሪያ ማደርገው ምንድነው ማለት ነው? ከዚህ በኋላ ለስህተት ንግግሮች ማስረጃ መጠየቅ ነው። ታሳየኛለህ ወይስ አታሳየኝም? ብሉኝ የሚለው የት ያመጣል የሌለውን። አሁን በየመሃሉ መምህር ጣል የሚያደርጋቸው ቃላቶች አሉ። አይ ይሄ ማለት እኮ የተጻፈውን እንዲህ ማለት ነው ብለን እንዳናብራራ ሆን ብሎ ጣል ያደርግና ከዛን ከሌላ ክፍል ጋር ለማነጻጸር ይሞክራል። አብራሪ ከሆንክ ማስረጃ ማቅረብ አለብን። መጀመሪያ ያልከውን ኦኬ፣ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብለሃል። እሱን ከፍተህ ታሳየለ። የጠየቁ ግን ተሻሽለን እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ታጥቦ ጭቃ ነው የሆንከው። መጻሕፍት የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር ነው እኮ የመጣሁት። ይኸውልህ በእሳቸው ምክር እያነበብክ ነው። ጥሩ መጻሕፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ በደንብ ስለማሳይ አረበኛ ላምባቸው። ቆይ አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን። ከመጽሐፍ እሺ ፍታልኝ። አሁን ፍታልኝ። አንዴ እስቲ ቆይ። መደረብ ውስጥህ ነው ምንድን ነው? በጣም ፈልገው ነው መደረቡ? አንዴ ስማና ከዛ በኋላ የአማርኛ እንትን እሺ፣ ተገድጄ ሚዩት ላደርግ ነው። ትልቅ ሰውነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቀድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባህ ሊሆን ይችላል። የህይወት መጠጥ አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት በቃ እሳቸው የህይወት መጠጥ ናቸው። የህይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ አሉበትን አሁንም ኢየሱስ ክርስቶስን ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ እሳቸው ብሉኝ ያሉበትን ከፍታ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ ሶሪ። እሺ አሁን ብሉኝ ያሉበትን ታሳየናለህ። አንብበው እስኪ። የቱ ጋር ነው? መብላችን ናቸው ለሁላችን፣ ለእናንተም ለእኛም ናቸው ነው የሚለው።
አዎ ናቸው። መብልህ መሆናቸውን ማመን በጣም ጥሩ ነው። አሁን እኔ ብሉኝ ያሉበትን የህይወት መብል የሆነውን ኢየሱስ ክርስቶስን አግኝቻለሁ። አሁን እናንተም ትበሏቸው ከሆነ እኔ ጥያቄ ምን ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ማነው እያወራ ያለው? ቆይ ማነው እያወራ ያለው? እሳቸው ናቸው ብሉኝ እያሉ ነው። ቆይ ብሉ እያሉ ነው። አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ተረጉመዋለህ። እኔ ላንብብልና የህይወት መብል መጠጥ ናቸው። እንደፈለኩ አድርጌ አይደለም ቦርናግ እኔ የጠየቅኩ ወይ ልጨርሰው? ይሄ ምንድነው? ልጨርሰው። እሺ ላይ ጀምር ላንብበው። ይህ አባታችን ኧረ ቆይ ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየቁ? መብል ናቸው እሳቸው። በተራብ ወንድማችን ማለት ወይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ ደማቸውን ያልጠጣ የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ማስረጃውን ክፈት አልኩ። ብሉኝ ያሉ ምን ልብሳቸውን ነው ያልብሳቸው? ብሉኝ ያሉ ምናቸው? ብሉኝ ያሉበት አሁንም ብሉኝ ያሉበት ለተራቡ መብል ናቸው። ለተራቡ እሳቸው ብሉኝ ያሉት የቱ ጋር ነው? የህይወት መጠጥ ያሉት ምናቸውን ነው? ምንድን ነው የሚጠጣው ከሳቸው? እሺ ንገረኝ እስኪ። የህይወት መጠጥ ናቸው ብሉኝ ያሉት የቱ ጋር ነው? ምንድናቸው ነው የምንጠጣው? ንገረኝ። ብሉኝ ያሉበትን ናቸው ያለ ቆይ መጀመሪያ አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ የአንድ ሰው ህይወት አንዴ ስማ እባክህ። ሰው ሲያወራ አትጩ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል በጣም መረጋጋት በጣም ነው እንደ የጎደለ። ተረጋጋ። አንዴ ላውራና እሰጥሃለሁ። ለምንድን ነው የማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱም አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ የምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስ እና ቅዱስ ቄርሎስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድን ነው ችግር? አንዴ ላውራ። ትሞላለህ እንዴ? ልትሰማ ምዕራፍ 6 ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ። ምን ለማለት እንደፈለኩኝ አንዴ ስማ። ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱ አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል፣ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። kill him not leave him የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንድ ትልቁ ላይ ታረጋኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት ነው። አሁን kill him not leave him የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው።
ለእኛ ተው ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ ብለሃል። ተሳስቻለሁ ወይስ አልተሳሳትም? ብሉኝ አሉ ብለሃል። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህማ። ጨርሰህ አንተ ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥብ አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራህም። ኧረ እኔ እግዚአብሔር በቃ እሱን አስተምረንና ጨርስ። የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከውን ጨርሻለሁ ወንድማችን። እንደዚህ ያለች አላደግም። እውነት ለመናገር ብሉኝ አንዴ የቆየ ልምዳችሁ ነው። እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስራ ተነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚያ አንሄድም። አሁን እንግሊዘኛ እንዳታወራ እሺ። ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ እሺ። ሰው ሲል ሰምተህ ፋላሲ አትስራ አትበል፣ ዝም በል እሺ። ስማ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም ኧረ እኔ ስርዓተ ነጥብ አልገባሁም። አስተምረን ይሄን ንገረኝ። እሺ አስተምርሃለሁ። ስማ ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ። ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አየህ፣ አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን። እስካ ክሌም ያደረግካቸው ነገሮች እስካላቀራ ድረስ እኛ ማብራራት አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይ? ወደ ጨርስና ና ይሄንን አስረዳኝ። እኔ ትላንት የጠየቁህ እኮ ነው። ክሌም አድርገሃል። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩህ እኮ ነው። የት ነው ና የምትለኝ? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ጥያቄን ስማኝ ማለት ምንድን ነው? ጥያቄን ስማኝ። አሁን ባይዘው ፋላሲ ምን አይነት ፋላሲ ኮሚት ጥያቄ ለምን አድሬስ አታደርግ? ፋላሲ ምን እንደሆነ አሁን ላስረዳው። ኢግኖረንስ ኦፍ ሚዩት አድርገው አንዴ። የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል እንግዲህ ያወቀውን እዚህ ጋር ወደ ሌላ ጥፍጥፍ ችግር ነው። አንዴ ስማ፣ አንተ ራስህ ክሌም አድርገህ ቆይ አንዴ እዚህ ነኝ። አንዴ ስማ፣ ጥያቄ ልጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል አላልክም? በቃ አሁን እሱን ተውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው የዋሸው? ስጋዬን ብሉ ብለዋል ብላ ስጋዬን ብሉ ደሜን ጠጡ አስረዳኝና አላስረዳህም። መጀመሪያ ስጋዬን ብሉ ደሜን ጠጡ ብለዋል። የህይወት መጠጥ ያለውን አስረዳኝና ይቅር ልበልህ። አላስረዳህም ብለሃል አላልክም? መጀመሪያ ያልከውን ተናገር። ችግር ነው፣ ይኸውልህ ችግር ነው። አምናለህ ብለሃል አላልክም? አያችሁ ወንድማችን፣ ይኸውልህ እዚህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምንረሳው መስለዋል። የትም አልረሳም። በነገራችን ላይ እንኳን አሁን አውርተህ ደግመህ ገስት ልከህ ገብተህ ያወራውን ልረሳው ይቅርና ማለት ነው። ይልቅ ዝም ብላችሁ ላጠራርጋችሁ አንዴ ተደርበህ ስላወራህ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተህ ወርደህ ተመልሰህ ገብተህ ልረሳው ይቅርና ኦኬ ከዛሬ 1 ዓመት በፊት ያወራውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ
ቅድም ስጋዬን ብሉ ደሜን ጠጡ ብለዋል። እያስታወስከን አውራ፣ ግን ወደ ዋናው ሂድ። ወደ ዋናው ወደ ዋናው እንደዛ ብለሃል ቅድም። የህይወት መጠጥ የሚለው ማንን ነው ንገረኝ። ስጋዬን ብሉ ደሜን ጠጡ ብለዋል ብላል። ዝም ብለህ ዮሐንስ 6 ጋር አወዳድርልህና ላውራና አንተ ውሸት ነው። ዮሐንስ 6 እመጣላለሁ። ይኸው እዚህ ጋር ዮሐንስ 6 ሂዳ ወደ ዋናው ይኸውልህ። ና እስቲ ዮሐንስ 6 ላይ አልሄድም። ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ምናቸውን ነው የምትበላው? እሺ ንገረኝ። ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድን ነው የሚበላው? ሳታቅ ለምን አወራ መጀመሪያ? እሺ ወንድሜ እንግዲህ እሺ ዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አንተ ነው የምትቀጥለው ያዴ። አውቄ አንብቤ ነው። አንተ ያላነበበውን ስለነገር ዮሐዴ ትቀጥላለህ። አንተ ነው የምትቀጥለው። ቦርናጌል ለሌ አንዴ ቦርናጌል ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ ወይ? በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያልሃል። አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቸው ነው በልና ከዛ ወደ የሚቀጥለው እንሂድ። ለምን ብሎክ ነው ማድረገው? ከዚህ በኋላ እንደሚያዝግ ከሆነ ብሎክ ስለምታረጉ ስለማታረጉ ሳይሆን እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናገረው ድጋሚ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለው አይደግምም። ፖለቲካ አይደለም እዚህ ያለው በደንብ የበሰለ ሰው ስለሆነ ማለት ነው። አሁን ቆይ ያልከውን ረስተኸው ነው? ቅድም ረስተኸው ነው ያልከውን ረስተኸው ነው ወይስ በህዝቡ ላይ ይኸውልህ ማነብ ከሆነ ወይ አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ እድሜ መድኃኒት ሁለት ነጭ ፀጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ፀጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ከኛ የምትሻል ስላለ ወደ ዋናው ሂድ። አሁን ወደ ዋናው ሂድ አትበል 30 ጊዜ። ዋናው ሐሳብ ያነሳው አንዴ ስማ፣ አንዴ ጥያቄ አናየውም። መጀመሪያ የዋሻውን እኮ ውሸት ስላለ ነው እኮ። ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሺህ የማያንስ ሰው እያደመጠ ነው ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታች የሚያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ኢሉምታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ዮሐድ ወይም ነው ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንደ አንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው ብሎ መልስ መስጠት ነው።
አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ፣ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልሁ እሟገታለሁ አይነት ሀሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሀሳባትን መገለባበት ተገቢ አይደለም። ምክንያቱም እኔ አንድ ጥያቄ ብቻ ልጠይቅህ፣ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ከአንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጽሐፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጽሐፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጽሐፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበረ። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል፣ ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው ወይ የሚበላ? ትርጉም የሚሻ ጉዳይ ነው። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተላ አለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም፣ በሌላ አንቀጽ መንግስተ ሰማያት የስናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የስናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የስናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል። መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሁና ነው። ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ የሚመረመር እንዲህ ነው ተብሎ የሚወሰን ሳይሆን የሚደነቅ ነው። ስጦታው የፈጣሪ ስለሆነ ገድል የሚባለው ደግሞ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን፣ ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ የሚሉት አሁን ያብራሩልኝ እስኪ ይህንንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይህንን ምስጢር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይህን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ አሳየኝና ልመልስልህ። ያንተን ሀሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው። እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ፣ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሀሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት እጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ሆነ አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይህማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ። ወደ ሲኦል የሚሄዱትም በሙሉ እዚህ ጋ አሁን ያለው ተክልዬ
ከሲኦልና በገነት አልፈው የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል ትናገር እንጂ። ኧረ ሚውት አድርግ። ስማ፣ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ በእግዚአብሔር። ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩ። እሺ ያዳምጡኛ። እኔን እንኳ አላደምጥህም። አሳየኝ። መጽሐፍ አሳየኝ። መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስለ አድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል እያስገባቸው ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ። አሳየን። ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ እናንተ ቤት በጣም ከባድ ነገር እኮ አለ። ሲኦል እየገባ የሚወጣበት ማብራሪያው ከፍተህ ቪዲዮ አንበው። ሁለት ገድል ነው ቦርናጌን ዛሬ ቪዲዮን ትከፍትና መጽሐፉን ታነበዋለህ ማለት ነው። እያነበበ እኔ ነኝ የጠፋው፣ እሱ ነው ይሆን? እሱ ነው። እርሱ አሉ። የተጠየቀውን ጥያቄ ሰምተሃል አይደል? ቦርናጌን ቪዲዮ ትከፍትና በአፍ የተናገርከው ወይም ከአፍ የወጣውን ቃል ከመጽሐፉ ታሳያለህ ማለት ነው። ናቱ በትልቁ አድርገው። ናቱ ወይም ሞዴሬተር ስጠኝ። ይኸው ሁለቱ ገድል፣ ሁለቱንም ላንሳው፣ ሁለቱንም ላሳያችሁ። እሳቸው ሙሉ በሙሉ ከገባ በኋላ ነው እንደሚያወጡ። እሳቸው ደግሞ ዋናው በር ላይ ነው ያሉት። ሁለቱም በርና ውስጥ ላይ ያለውን እያወጡ ወደ ገነት የሚያስገቡ። ቦርናጌ አቤት። እንዴ ለምንድን ነው ግን አውቀህ እንዲሁ በክፋት ዝም ብሎ ቤተክርስቲያን ለመበጥረጥ ነው? ውሸት አይደለም። በጥቁርና በቀይ የተጻፈ መጽሐፍ ነው ያነበዋለሁ። ለምን ዋሽ? ስመኛ እንዴ በምታምነው አምላክ ይዣለሁ። አውጣና እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ጽሁፍ አውጣና አሳየኝ። አይደለም አውዱ እንደዛ ነው የሚለው። አውዱ እንደዛ ነው የሚለው። አውዱ እግዚአብሔር ፈርዶባቸው ወደ ሲኦል ይገባሉ። ልትቀይር ነው ወይ? አሁንም ልትቀይር ነው? አልቀየርኩም። አውዱ ይኸው አሁን እዚህ ጋር አትናገር። ዝም ብለህ መጽሐፉን እንየው በጋራ አውጣውና ይኸው እዚህ ጋር ይኸው አውዱ እዚህ ጀምሬ እስከዚህ ድረስ አነብላችኋለሁ። እናነበዋለን። ዝም ብለህ አውጣና ተው፣ አትንገረን። ችግር የለም። ይኸው ከዛ ደግሞ እችኛዋ ደግሞ ከሲኦል ባዶ ያደረገች የዝናብ ነጠብጣብ ያህል ነፍሳትን በሙሉ እያወጣች ያለች የእኛ ሀገሯ ሴትዮ አለች። እሷንም አቀርባታለሁ። አሳየን ያልንህ እግዚአብሔር የተሳሳተበት ተክለ ሃይማኖት ደግሞ እየተከተለ ያወጣበት ያልከውን ጽሁፍ አሳየን። ምን እያረክ ነው? ቦርናጌን አሁን የተጠቀምከውን ቃል ደግመህ ከተጠቀምከው የትኛውም ኦርቶዶክሳዊ ቤት በብሎክ ነው የምትሰናበተው። ለአፍ ለከት ይኖረ ሴትዮ ምናምን የሚለውን ይሄ በአስተሳሰብ የድነዛ አነጋገርህን ታስተካክላለህ። ማንንም እየተሳደብክ የምትቀጥልበት ምንም አይነት ምክንያት የለም። ውይይቱ ሊቀር ይችላል። ማቆም ትችላላችሁ። እኔ ግን የተጻፈ መጽሐፍ ያቺ ከሲኦል ታወጣለች። ይሄ ከሲኦል በር ላይ ሆኖ ከገነት የሚገቡትን ወደ ሲኦል የሚገቡትንም ወጣ ወጥቷል። ምናልባት በተሰጡት ሀሳቦች ላይ አንዳንድ ነገር ይባልባቸውና ምንድነው ትልቁ ነገር?
ሲኦል የገቡ ነፍሳት በቅዱሳን ምልጃ ይወጣሉ ወይ ሲባል የእግዚአብሔርን የፍርድ ማጣመም ወይም የቃላት መቀያየር የሚያሳይ ሀሳብ አይደለም። ቅዱሳን እስከምን ድረስ እግዚአብሔር እንዳከበራቸው ክብረ ቅዱሳንን የምናይበት ሀሳብ ነው። ሲኦል ገብቶስ መውጣት ማለት ምን ማለት ነው የሚለው ራሱን የቻለ ሀተታ ጥናት የሚጠይቅ ጉዳይ ነው። አንደኛ ሲኦል የገባ ነፍሳትን ቅዱሳን ያወጣሉ ማለት ሲኦል ምንድን ነው? ሲኦል ምን ተብሎ ሲተረጎም ነው? ሲኦል ወደ 14 ትርጓሜ አለው። ኃጢአት ሲኦል ይባላል። ፍርድ ሲኦል ይባላል። እስር ቤት ሲኦል ተብሎ ይተረጎማል። ዝሙት ለግሉ ሲኦል ተብሎ ይተረጎማል። እያንዳንዱ ሲኦል የሚባሉ ብዙ ናቸው። ሲኦል የሚል ገጸ ንባብ ባገኘን ቁጥር ቀጥታ ተወርውሮ ሂዶ ሲኦል ማለት የሃኛው ሲኦል ነው ብሎ መናገር ተገቢ አይደለም። የሃኛው ሲኦል ራሱ ቢሆን ዓለመ መሬት ከሚባሉት 5ቱ ዓለማት ይህ ምጽናተ ሰማይ ብለን የምንጠቅሰው አንዱ ወይም ደግሞ ፍርደ ዓለም የሰው ልጅ ተፈርዶበት የሚያርፍበት ሲኦል ራሱ ቢሆን ከምን አንጻር ነው? በዚህ ውስጥ የምናየው እግዚአብሔር ቅዱሳኑን እስከምን ድረስ እንዳሰለጠናቸው የምናይበት መጽሐፍ ነው። ምክንያቱም ከሲኦል እኮ ቅዱሳን እግዚአብሔር ራሱ እኮ ከሲኦል ያሉ ነፍሳትን ወደ ገነት አመጧል። ለምሳሌ እግዚአብሔር ተሳስቶ ብሎ ሐሳብ ሲናገር ነበረ። እግዚአብሔር ተሳስቶ ሲኦል የጣለውን ቅዱሳን ያወጡታል አለ። እግዚአብሔር አዳምንና ልጆቹን ለ5500 ዘመን በሲኦል ያደረገው ወይም ይቅርታ እግዚአብሔር ለ7 ዓመት ከ17 ቀን አዳምንና ልጆቹን በገነት ያስቀመጠው እንደገና ደግሞ እግዚአብሔር ለ5500 ዘመን አዳምንና ልጆቹን በሲኦል ያስቀመጠው እንደገና ደግሞ ለ2000 ምናምን ዘመን አውጦ ገነት ያስቀመጠው እግዚአብሔር እንዲህ የሰው ልጅ ሲቀያየር የኖረው እግዚአብሔር እየተሳሳተ ነው ወይስ ሰው እየሳተ ነው? አሁን ልብ በሉ። ይህን የህሊና ፍርድ ሰጥቻችኋለሁ። ሰው የመጀመሪያ ቀዳሚ ሀገሩ ገነት ነው። በገነት የሚኖረው የሰው ልጅ የኖረው 7 ዓመት ከ17 ቀን ነው። ያን ዘመን ኖረና ወጦ በሲኦል እንዲኖር ተፈረደበት። ከሲኦል 5500 ዘመን በኋላ ወጦ በገነት እንዲኖር ደግሞ ተፈረደለት። ከዛን ጊዜ ጀምሮ ያው ይህንን 2000 ዓመት ያክል ከስቅለተ ክርስቶስ ቀጥሎ ሲኦል ተበርብራ የሰው ልጅ ነፃነቱን አግኝቷል ስንል ይህ ሁሉ ክንውን የተከናወነው በእግዚአብሔር ፈራጅነት ነው? በሰው ልጅ ክፋት ነው? በማን ነው? በማን ነው ይሄ ሊተረጎም የሚችለው? በማን ነው? እስኪ እንዲሁ በእግዚአብሔር ነው ምላችሁ ይሁት እስኪ በህሊናችሁ። ይህ ትርጉም በሰው ልጆች ክፋት እንጂ በእግዚአብሔር የቃል መጣመም ወይም ደግሞ ፍርድ አለማወቅ ወይም የማያውቀው ዕለት የማያውቀው ፍጥረት ፈጥሮ ያ ፍጥረት አልገዘው ስላለ አይደለም። የሚያውቀውን ፍጥረት ነው የፈጠረው። እግዚአብሔር ምንም ነገር ከመፈጠሩ በፊት ሁሉንም የሚያውቅ አምላክ ነው። ከባት ያበሳ ስለሆነ ግን ኃጢአታችን ይደብቃል። ስለዚህ ቅዱሳን የሆነን ሰው ሲኦል ውስጥ አወጡት ስንል የትኛው ሲኦል ብሎ ማንበብ ይጠይቃል። በደንብ አንበን ካጠናን በኋላ ያኛው ሲኦል ራሱ ከሆነ እግዚአብሔር ቅዱሳኑን እንዴት አድርጎ መንክር እግዚአብሔር በላይ ለቅዱሳኑ አይደል ያለ ልበ አምላክ ዳዊት። እግዚአብሔር በቅዱሳኑ ላይ የሚያደርገው ድርጊት ሕጹብ ነው፣ ከመመርመር በላይ ነው ተብሏል። ይህ ማለት ምን ማለት ነው? በሲኦል ያሉ ነፍሳትን እንኳን ማርከው እንዲያወጡ ስልጣን ሰጧቸዋል። ወተከይድ ላይ ለአርዌ የሚለው አለ አይደል ልበ አምላክ ዳዊት። በአራዊት ላይ ሁሉ ተሰለጥኑ ዘንድ ተሰጧቸዋል ተብሏል እኮ። በአጋንንት ላይ አጋንንት ተረግጡ ዘንድ ተብሏል። የታግንተውን አጋንንት የሚረግጡት አጋንንት ሀገራቸው ሲኦል ነው። በሲኦል ይረግጡታል። የማረኩትን ነፍሳት ይማርካሉ። ያኔ የሚታየው የእግዚአብሔር ቸርነት ቅዱሳኑን ምን ያክል እንዳሰለጠናቸው ምን ያክል ቦታ እንደሰጣቸው ሊያሳይ የሚችል ምስጢር። ዛሬ ከሲኦል ካራቴ የለበሰ የሚገላበጥ ፓስተር ከሲኦል ያወጣል እያለ ሲያደምጥ የሚውል ትውልድ እግዚአብሔር ያመልክታችሁ ሩጫቸውን ከጨረሱ ቅዱሳን ጋር ይንጠላጠላል። ሩጫቸውን ከጨረሱ ቅዱሳን ጋር ተገቢ አይደለም። በደንብ ማየት ማጤን ይጠይቃል። ተክለ ሃይማኖት የህይወት ምግብ ናቸው። የህይወት ምግብ ምን ተብሎ ሲተረጎም ነው? የህይወት ምግብ ብሂል ምን ብሂል ውቱ ነገር ትርጓሜው? የህይወት ብሂል ማለት የህይወት ምግብ ማለት ትርጉሙ ምን ማለት ነው? የክርስቶስ ቅዱስ ስጋና ክቡር ደም ማለት ነው ነው ወይ? ከሆነ አይደለም። የክርስቶስ ቅዱስ ስጋና ክቡር ደም አንድ ነው። እርሱም የክርስቶስ ቅዱስ ስጋና ክቡር ደም ነው፣ ሌላ የለም። እሺ መድኃኒት የተባሉበት ምክንያት ምንድን ነው? ለምሳሌ መድኃኒት አሞክሳሲ መድኃኒት ይባላል። ይህ መድኃኒት ማስታገሻ መድኃኒት ይባላል። ይህ መድኃኒት
የክርስቶስ መድኃኒትነት ጋር ይመሳሰላል ወይ? አይመሳሰልም። ስሙ ለምን መድኃኒት ተባለ ከተባለ ያለ ዘላለም ይፈውሳል። ይህ ጊዜያዊ ፈውስ ይሰጣል። የተክለ ሃይማኖት መድኃኒትነት እንደ ክርስቶስ ያለ አይደለ፣ ግን ደግሞ መድኃኒት የተባለ ነው። እንዴት ከተባለ የያዙት ክህነት የተሾሙበት ሹመት የሰው ልጆችን ለመንግስተ ሰማያት ማብቃት ማስተማር ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የተባሉት የሐዋርያትን አሰረ ክህነት ይዘው ስለሚያስተምሩ መድኃኒት እንዲባሉ ተሰጥቷቸዋል። ጥሩ የህይወት ምግብ እንዴት ተባሉ? የህይወት ምግብ ይባላሉ። ስጋቸውን ቆርሰን ደማቸውን አፍሰን መብላት ነው ወይ? አይደለም። እና ለምን የህይወት ምግብ ተባሉ ከተባለ የህይወት ምግብ ቅዱሳን የሚባሉበት ምክንያት የህይወታችን ምግብ ክርስቶስን ስለሚያስተዋውቁ ማለት ነው። ምክንያቱም እነሱ በክርስቶስ ክርስቶስ በእነሱ ስለሚኖር ክርስቶስን እኮ ተዋህደውታል። ቅዱስ ጳውሎስ እኔ ከዚህ በኋላ በክርስቶስ እኖራለሁ ለምን ካላችሁ ክርስቶስ በእኔ ይኖራልና ብሎ አልተናገረም? እንዴት እርሱን ተዋህደው እርሱን መስለው ስለሚኖሩ ከክርስቶስ ጋር ምንም ልዩነት ስለሌላቸው በኃጢአት ስለማይበድሉት ባለቤቱን ክርስቶስን መስለው ራሳቸውን አግነውና አክብረው አካላቸውን ሳያረክሱ በእግዚአብሔር ቸርነት ስለሚኖሩ ምን ይባላሉ ማለት ነው? ቅዱሳን ምን ይባላሉ ማለት ነው? ቅዱሳን ያኔ ምን ይባላሉ? የሰው ልጅ የህይወት ምግብ ይባላሉ። ምግብ ቅድም ተናግሬያለሁ። አንድ ነገር የህይወታችን ምግብ የሆኑ ብዙ ሰዎች የሉም? እንዴት አሉ እኮ ስራ ያገኘንባቸው በድክመታችን በጭንቃችን ጊዜ መጠው ይገላገሉን። የሆነ ሰው ድረስ ሲልልን እኮ ወለድኸኝ እንለዋለን። አሁን ወለድኸኝ ማለት ምን ማለት ነው? የወለደችን አመጣ እናታችን ናት። ዘር የተከፈለው ከአባታችን ነው። ከአባታችን አብራክ ነው የተገኘ ነው። መጦ ከጭንቅ ያዳነንን ሰው ወለድኸኝ ብለን የምንናገርበት ወልዶን ነው። ትርጉም እኮ አለው። አውድ የራሱን የቻለ አውድ አለው እኮ። አንተ እኮ እንጀራዬ ነህ፣ አንተ እኮ ህይወቴ ነህ ስንለው ያ ሰው ያደረገልን ውለታ ስላለ ነው እንጂ አቅርበን በልተነው ነው ወይስ ወደፊት አቅርበን ልንበለው ነው? የሚበላ እኮ አይደለም። መጽሐፍት ራሱን የቻለ አውድ አላቸው። በመጽሐፍ ቅዱስ የተጻፈውን በጣም ለአእምሮ ማመን የሚከብደውን የተቀበለ ህሊና በገድላት የተጻፈውን ግን ደግሞ ለመቀበል ቀላል የሆነውን ሲቃወሙ እናያለን። በመጽሐፍ ቅዱስ አምላክ አድርጌሃለሁ የሚል ቃል ተጽፎ ይሄ ገድል ላይ ቢገኝ ኑሮ እግዚአብሔር ምስክሬ ነው፣ ይሄው አምላክ አድርጌሃለሁ ይላል፣ ይሄው እያሉ ቤተክርስቲያንን ያውንኳት ነበረ። ደግነቱ ግን መጽሐፍ ቅዱስ ላይ ተጽፎ ነው የምናገኘው። ይሄን በደንብ ማየት ይጠይቃል። ከዛ ውጭ የእውነት ከሆነ የምትከራከሩት እንማማር ብላችሁ ከሆነ የእኛን ገድላት የእኛን ድርሳናት ለእኛ ተቧቸው። እናንተና እኛ በመጽሐፍ ቅዱስ እንግባባ። እንዲሁም ልጆቻችን እግዚአብሔር ያክብራችሁ። እኔ እኮ እንዲህ አይነት እናንተ ስትከራከሩ እየሰማሁ ነው ምገባ እንጂ እንዲህ አይነትን ሰው ክርስቶስ ላይ ሳንግባባ ተክለ ሃይማኖት ላይ እንግባባለን ብሎ ማሰብ የዋህነት ነው። ምክንያቱም እኔ አሁን ራሴ ላይ ያልተግባባሁት ሰው እኔ ማስበው በራሴ ነው፣ ማየው በራሴ ነው። እንዲህ ትልልቁ የስሜት ህዋሳት ያሉት ከአንገት በላይ ነው። በእነዚህ ያልተግባባ ነው። እግርህና እግሬ እየተጠቃቀሰ ይግባባ ቢለኝ አንድ ሰው እግሬና እግሩ ሊግባባ ነው? አይግባባም። የሚቀድመው ራሳችን ነው መግባባት ያለበት። መልኩን አይቶ ሊወደኝ መልኩን አይቼ ልወደው፣ ጆሮ ሰጥቶ ሊሰመኝ ጆሮ ሰጥቼ ልሰመው፣ በአይኔ ላየው፣ በምላሴ መልስ ልሰጠው ያስፈልጋል። እርሱም እንደዛ ሲሆን ነው ልንግባባ የምንችለው። አያችሁ። እኒህ ሰዎች ግን ጥላቸው ከማን ጋር ነው ስትሉ ከክርስቶስ ጋር ነው። ያከበራቸውን ይነቅፋሉ። እርሱ የደገፋቸውን በህይወታቸው መላ ዘመናቸውን ኩሉ ሀደግነ ወተሎናከ ምንታ እንከ ንረክብ ሁሉን ትተን ተከተልህ እንግዲህ ምን እናገኛለን እንዳለ እንደ ቅዱስ ጴጥሮስ ሁሉን ትተው የተከተሉ እናት አባት፣ ሀገር፣ ዘመድ፣ ስልጣን፣ ዝና ሳይጎትታቸው ባለቤቱን መስለው የኖሩትን ሰዎች መጠው ከዚህ ይወቅሳሉ፣ እንደፈለጋቸው ይናገራሉ። እኒህን ግለሰቦች በሚገባ ማየት ማጤንና ማስተካከል የሚቻለው ምጅምር በክርስቶስ አምላክነት ንግባባ ብሎ መጠየቅ ነው እንጂ በክርስቶስ አምላክነት ሳንግባባ ዝም ብሎ መጠን ተክለ ሃይማኖት ላይ ወይ ቅዱስ ጊዮርጊስ ላይ ንግባባ ቢባል መግባባት አይቻልም። ምክንያቱም ራሳችን ክርስቶስ ነው። በጉንዱ ሳንስማማ በጭርንጋፍ ወይም ደግሞ በሌላው ልንስማማ አንችልም። እርሱን በደንብ ማየትን ይጠይቃል። ስለዚህ አምላከ ቅዱሳን ሁላችን የሚጠብቀን እንዲያው ሰው እየወጣ ሄዶ ከማለቁ በፊት በዚህ ልክ ነገሮችን ተረድቶ ማየት፣ ገድላትን ማንበብ። በተለይ ታምር ላይ ለሚመጣ ሀሳብ ምንም አይነት መልስ አትስጡ። መልሱ ምንድን ነው ካላችሁኝ ተአምር ነው በሉት። ተአምር ደግሞ ከህሊና በላይ ነው። እሱ ከገባው ካልገባው ተውት። እግዚአብሔር ሁላችንም ምስጢሩን ይግለጽልን። አመሰግናለሁ። ቃልዮት ያሰማልን አባታችን። ቀጥሉ። ባሮክ እያለ ምኒልክ ቀጥሉ። ቃሎት ያሰማልን መምህራችን፣ እድሜ ዘመናችን በቤቱ ያቆይልን።
የአገልግሎት ዘመኑን ያራዘዋልን። በጣም እናመሰግናለን። ደስ የሚለው ማብራሪያ ነው። አሜን። ሁላችን ጠብቅ። ቃለ ሕይወት ያሰማልን አባታችን። በእውነት በጣም ደስ የሚል ማብራሪያ ነው። ግን እዚሁ ላይ ያው እንደ ልጅነት አንዲት ከሲኦል መውጣት ላይ አንዲት ነገር ላይ ያየሁት ነገር ነበር እና ከሲኦል ከማውጣት በላይ የሚከብድ ሌላ ነገር ለቅዱሳን የተሰጣቸው ነገር አለ። እሱ ምንድን ነው? ቅዱሳን አባቶቻችን ሙትን ያስነሳሉ። ሙትን ሲያስነሱ ነፍሳቸው ወይ በገነት ነው ወይ በሲኦል ነው የሚኖረው። ያ ያረፈው አካል ነፍሱ ሊኖር የሚችለው ወይ በገነት ጽድቅ ሰርቶ እንደሆነ በገነት ይኖራል፣ ኃጢአት ሰርቶ እንደሆነ ደግሞ በሲኦል ይቀመጣልና አንድ አባት እኚህ ቅዱስ አባታችን ተክለ ሃይማኖትም ክርስቶስም ሰምራ ልትሆን ትችላለች እና ከሲኦል ነፍስን ማውጣት ሊደንቀን አይገባም። ምክንያቱም አንድ የሞተን ሰው ሲያነሱ እኚህ አባቶቻችን ቅዱሳን አባቶቻችን ገነት ውስጥ ያለውን ነፍስ አምጥተው ነው ወደ ስጋው የሚያዋህዱት እና ከሲኦል አውጥቶ ወደ ገነት መመለስ ለነሱ ሊከብዳቸው አይችልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ነገር አለና ዘያምን በየ ግብረ አነ እገብር ውእቱኒ ይገብር ብሎ የተናገረው ነገርም ስላለ እኔ የማደርገውን ነገር እንዲሁ ያደርጋል በእኔ የሚያምን ብሏል። በእርሱ የሚያምኑ ቅዱሳን ደግሞ ክርስቶስ ያደረገውን ተግባር በሚገባ ያደርጋሉና ከሲኦል ከማውጣት ይልቅ ገነት ውስጥ ያለችዋን ያረፈችዋን ነፍስ አምጥቶ ከዛ ከገነት ውስጥ አምጥቶ ወደ አረፈው ሰው ወይም ወደ ሞተው ሰው ማዋሃድ እንደውም ከሲኦል ወደ ገነት ማውጣቱ ቀላል ነውና ምናልባት እችኛዋም እንደ ማስረጃ ብንጠቀማትም ጥሩ ይሆናል ብዬ ነው። እናቱሻ አባቶቻችን በሚገባ አስተምረውናል። ግን እችኛዋንም ነገር ስላየው ምናልባት ከጠቀመች ብዬ ነው። እናመሰግናለን። ቃለ ሕይወት ያሰማልን። ሞቱማ በጣም ጥሩ ናቱ ወይ ባሮኪ አለው። በጣም ኔትወርክ እያዛገኝ እየተቆራረጠ ነበር ምናምን። ለማንኛውም እንግዲህ ቃለ ሕይወት ያሰማልን ብለናል ማለት ነው። እና አንድ ማየትና መመልከት ያለብን ነገር ገድለ ድርሳናት በራሱ የሃይማኖት መከራከሪያ አይደሉም። እሺ ጋይስ፣ ውስጥ ያላችሁ እህቶች ወንድሞች፣ ለዚህ ክርክር ውስጥ እንድንገባ ወይም እንድንበቃ ያደረገን ስለቀጠፈ ነው። ምን አይነት ቅጥፈትን ነበር የቀጠፈና ማስረጃ የተጠየቀው? ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል። የእሳቸው ስጋና ደም የዘላለም ሕይወት ነው። ስጋዬን በሉ ደሜን ጠጡ ብለዋል ስላለ ይህንን ያለውን ማስረጃ እንዲያመጣ ነበረ። ከዛ ጥያቄያችን ምን ሆነ? ብሉኝ ብለው ያሉበትን ማስረጃ አንጣ። ጥያቄው እዚህ ጋር ነበር የሚያበቃው። ስለዚህ ምን ያደርግ ነበረ? ልክ እየተሽከረከረ ከአንዱ ወደ አንዱ ለመሄድ ሲሞክር ነበረ። ስለዚህ ሲያዝ ያለው አማራጭ መፈርጠጥ ወይም መውጣት ሆነ። ለማንኛውም ጥሩ ጊዜ ነበረን። እዛ ጋ ግን ሲናገር ከነበረው ቅድም መምህርን ብለውታል። ሮሜ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። በደንብ አስተውሉ። የማንን ስም የሚጠራ ይድናል? የጌታን ስም። ቁጥር 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ስለዚህ ለመጥራት ደግሞ ምን ያስፈልጋል? ማመን። እሺ፣ ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ያስፈልጋል? መስማት። ያለ ሰባኪስ እንዴት ይሰማሉ? አያችሁ፣ ያለ ሰባኪ ደግሞ እንዴት ይሰማሉ? ለመስማት ምን ደግሞ ያስፈልጋል? ሰባኪ ያስፈልጋል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይለናል። ስለዚህ ምን አንዳንዶችን ከእሳት ነጥቃችሁ አድኑ የለ ከጥፋት መመለስ አለባቸው አይደለ? መምህራን አይደሉ? ከማስተማራቸው አንግዲህ የተጻፈውን ያምጥቶ በራሱ ሐሳብ በራሱ መረዳት አደረገውና ለጥጦት ከዛስ ለሚፈልገው እንትን ሊወስዱ ሊያጣም ሞከረ። መጽሐፉ ያላለውን ገሩ የሌለውን አውድ አምጥቶ ሊጠቀምበት ወይም ደግሞ ሊተነተን ሲፈልግ ነበረ። ሐሳቡ ግን ምንድነው? መምህራችን እንደዛ ቢባሉ ከምን አንጻር ነው? ከጥፋት ስለሚመልሱ ወደ ህይወት የሚወስደውን ጎዳና ስለሚያሳዩ
እውነተኛውን አምላክ አግኝተው ሰዎች እንዲድኑ ስለሚያደርጉ ቅድም መምህር ኤፍሬም እንደተናገሩት ማለት ነው። እና ጥሩ ጊዜ ነበረ እናትዬ፣ ደስ የሚል እንትን ነበር።